ሩታና ኤፍሬም እንግዲህ ተደባደቡ ማለት ይሻላል። እንደውም ቢደባደቡና በጥፊ ቢባባሉ ነበር ለኛ የሚሻለን ማለት ነውና ብቻ ግን ያው ኤፍሬምም የተናገረው በወንድምነት ነው። እሷ እንደውም እኔ የተሻለች ሴት ወይንም ደግሞ እንደኔ አይነት ብልህ ሴት ነው ለአብርሃም የሚያስፈልገው አላለኝ። መረባክሽ ማን ደደብን አይተሻል ታዲያ? እንደውም እንዳንቺ አይነት ደደብ ሴት ራሷ ያለች ብዬ አላስብም። ወንድ ልጅ ከተዳሩ አፋታ ከልጆቹ አፋታ ለማግባት የምትሞክር እንዳንቺ አይነት ደደብ ሴት አላየውም ማለት ይቻላል በዚህ ዓለም ላይ። ጭራሽ ደግሞ ራሷን ታካብዳለች እንዴ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁልኝ ወይ? አለሁላችሁ የኔ ውዶች እንዴት ናችሁ? ሁሉ ሰላም ሁሉ ተማም አላችሁ ወይ? አለሁላችሁ የኔ ውዶች የኔ ወርቆች ማለት ነው። በድጋሚ እንግዲህ ተመልሻለሁ። ስራ እየሰራን ምን እያልን እንግዲህ እስኪ ስለተፈጠረው ነገር እንግዲህ እናወራለን። የተፈጠረው ነገር በእርግጥ ያው ከተጠበቀው በእንትን ነው ማለት በቃ ተቃራኒ ሆነ። ገባችሁ አይደለ? በእርግጥ ኤፍሬምም ደግሞ እንግዲህ ለወንድሙ ብሎ ያለውን ነገር እውነቱን ሄርሜላ ነግሯታል። አንቺ ምንም ጥፋት አጥፍተሽ ሳይሆን ወንድሜ ከሩታ ጋር መሆን ስላለበት ነው ይሄ ነገር የተፈጠረው ብሎ እንግዲህ ነግሯታል ማለት ነው ውዶቼ። ይሄን ነገር ደግሞ መረዳትና ተረድታ ደግሞ ከአብርሃም ህይወት መውጣት የሷ ግዴታ ነው ብዬ አስባለሁ። ምክንያቱም ራስ ወዳድ መሆን የለባትም ሩታ። ለአብርሃም አትገባውም፣ እኔ ለአብርሃም የምገባው እያለች ነው ማለት ነው። ለምንድን ነው ሩታ ለአብርሃም የማትገባው? የልጁ እናት፣ የልጅነት ፍቅረኛው፣ ሁሉ ነገር መጥፎና ደጉን አብራ ያሳለፈችው ሚስቱ እኮ ናት። ስለዚህ በጭራሽ አንቺ ከሩታ በምንም ሁኔታ ልትሻይ አትችይም ማለት ነው። እኔ ነኝ የምሻለው፣ እኔ ነኝ ለሱ ሚስት መሆን የምችለው አላለኝም። ኧረ እባክሽ ይሄ እኮ ነው እኔ ነኝ አዋቂ፣ እኔ ነኝ ሁሉን ነገር የምችለው፣ እኔ ነኝ ሁሉን ነገር ማቀው የሚል ነገር እኮ ነው። በቃ አላዋቂው በዛ ገባችሁ? እኔ ነኝ አውቃለሁ የሚለው ነገር ስለበዛ ለዛ ነው አሁን ትርምስምሳችን የወጣው ማለት ነው። ሰምታችኋል። ብቻ ግን ኤፍሬም ልክ ልኳን ነግሯታል ማለት ነው። ከዚህ በላይ እንግዲህ ለሷ ሌላ ነገር ያስፈልጋታል ብዬ አላስብም። እውነት ለመናገር እውነተኛ ትክክለኛ አይምሮ ያላት ሴት ከሆነች በዚህ ነገር ተምራ ከነሱ ህይወት ትወጣለች ብዬ አስባለሁ። ግን ደግሞ አሁንም ምንም ቢሆን አብርሃምን የሷ ለማድረግ ሄርሜላ ገና ከዚህ በላይ ገና ብዙ ነገሮችን ታደርጋለች። ስለዚህ ሩታ ከምንምና ከማን በላይ አሁን ላይ በደንብ ራሷን የምትጠብቅበት ሰዓት ነው ማለት ነው። ሩታ ራሷን መጠበቅ አለባት።